ባለን ራቁቴን ሆኜ አስጠብቀው ቢላይክ አሁን ማለት ነው ስራ እየመጣ ነው እንደዚህ ራቁቴን ሆኜ በኋላ በሩን ሲፈት ማለት ነው እዚህ ጋር ደረጃ ላይ ብሎኛል ከዛ ሪአክሽን አውረን ያለ ነውር ተበራክቷል ይውልኝ ጌጤ ነውም እያሉ ነው ተጠንቀቁ እንዲህ ያለ የቀን መጋኛ የሚመስል ገጥሞቹ ያውቃል እዴ ተከትላ ገባ የውስጡን ህመምና ድብቅ ሐዘኑን ራሱ ነው የሚያውቀው እርዳታ በፍጹም ሊፈውሰው አይችልም አዘን ብዬ ብቻ ላሉት እንደዚህ ላሉት አልፈልግም በረቆበታል እዛ ጋር ቁጭ በልሽ እንደዚህ ብላ ገባኝ በቃ ቁጭ በል ያው ላይቭ ምጧን ማሳየት መብቷ ነው ሰው ስለ መብቱ እንዲህ ሲከራከር ደስ ይለኛል እኔ እንደዚህ ሰው መብትና ግዴታውን ሲያቅ በጣም ነው አንጀት የሚረሳው ማለት ነው ይሄንን ጉዳይ ለምንድነው ያነሳሁት ማንንም ሰው የግለሰብንም አሊያም የድርጅትን ስም ሚዲያ ላይ አውጥቶ ማብጠልጠል አይችልም ምጥ ላይቭ እየተላለፈ ነበር ይኸውልን እዚህ ጋር ዮኒ ማኛም በጉዳዩ ላይ ልክ ልኳን ነግሯታል ወንድ ከሆንሽ እኔን ክሰሽኝም ብሏታል እንዴ አልበዛም እንዴ ሴቶቹ ግን ምንድን እንዴት ነው የምትጨማለቁት አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራላላችሁም እንዴ ምንድን ይፈጠር ነው የምትይው ኢቢኤስ ቴሌቪዥንና ሰይፉ ፋንታሁንን ከሳለች ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ የዛሬ የዘጠናዎቹ እጅግ ጣፋጭ ነው እንዳያመልጣችሁ ከመጽሐፍ አልዓት ሰላም ውድ ተመልካቾቼ እንደምን አላችሁ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ እስከ መጨረሻው ድረስ አብራችሁን ቆዩ ለምትሰጡኝ ቀና አስተያየት ከልብ አመሰግናለሁ እንዲሁም ደግሞ ቪዲዮን ስትጀምሩ ላይክ ማድረጋችሁ እንዳይዘነጋ ስለምፈልገው ነው በነገራችሁ ላይ ላይክ አድርጋችሁ ጀምሩ ማለት የየቀኑ ንግግሬ የሆነው ብዙ ሰዎች ላይክ ስለማታደርጉ ነው እስቲ የዛሬውን ቪዲዮ ላይኩን ከፍ እናድርገው ብዙ ቦታ እንዲደርስ ማድረግ እንችላለን መልካም ጊዜ መልካም ቆይታ እስከ መጨረሻው ድረስ አብራችሁን ቆዩ እዴ ተከትላ ገባ በጣም ይገርም ነው ይህ ገራሚ ነው በጣም የሚገርም ነገር ነው ብዙ ሰዎች ምን ይላሉ እንደዚህ አይነት እንስሳቶች ሰዎችን ሲከለክሉ ወይም ደግሞ መንገዳቸው ላይ ጣልቃ ሲገቡባቸው የሚሄዱበት አካባቢ መጥፎ ነገር ስለሚገጥማቸው ነው ይባላል በዘልማድ እናንተ ገጥሞችሁ ያውቃል እንደዚህ ያለ ነገር እጅግ በጣም እንደዚህ ረዘም ያለ ደግሞ ተመልክቼ አላውቅም በፍጹም እንዳትንቀሳቀስ ነው ያደረገቻትና ምናልባትም ከምትሄድበት ክፉ ነገር ለተከለከላት ሊሆን ይችላል የሚባለው በተወሰነ መልኩ እውነት ሊሆን ይችላል ማለት ነው በጣም የሚገርም ነው እስቲ እናንተ ያላችሁን ገጠመኞች አጋሩኝ ትርድ ልብስ ላልስ ግድ የለውም ችግር የለውም እኔ ብቻ በቃ ልበሱ ደስ ይበለን ምንም አያገባውትም ዝም ብዬ ብቻ ላሉት እንደዚህ ላሉት አልፈልግም በቃ ቁጭ በል እሺ ብር ወርቆበታል እዛ ጋር ቁጭ በል እሺ እንደዚህ ምን አገባኝ በቃ ቁጭ በል ያው እዚህ ጋር ቁጭ በል እሺ ደህና ሁኑ
ምናልባት ይሄ ሰውዬ በህይወቱ በጣም የገጠመውን ነገር እንግዲህ ራሱ ነው የሚያውቀው። ድብቅ ህመም ይኖርበት ይሆናል። በፍጹም እርዳታውንም አልፈለገም፣ እሷንም ማየት አልፈለግም። ሰዎች እንግዲህ የሰጡትን አስተያየት ስመለከት ምናልባት የታይታ እርዳታ ስለሆነ ወይም ደግሞ ለቪው ያደርጉታል፣ ለዛ ነው እሱን አስበው ነው የሚሉ በጣም ብዙ ሰዎች የተለያየ አስተያየት ሲሰጡ ተመልክቻለሁ። ሰውየው ከምንም ኢንቴንሽን ሊሆን ይችላል። ምናልባት ውስጡ የተደበቀው ህመም ግን በፍጹም ሰው ማግኘት እንዲደብረው አድርጎት ሊሆን ይችላል። አንዳንድ ሰዎች ቀርባችሁ በትክክል ጊዜ ካልወሰዳችሁ በስተቀር መንገድ ላይ ስለወደቁ ብቻ የማንንም ሰው እርዳታ ይፈልጋሉ ማለት ላይሆን ይችላል። በህይወታቸው በፍጹም እንደዚህ የማይፈልጉ ሰዎች አሉ። የዚህ ሰውዬ ግን በጣም ስትሮንግ ነው፣ ጠንከር ያለ ነው። ዩቲናስም በፍጹም አጠገቡ እንድትደርስ የፈለገ አይመስልም ሁኔታው። እስቲ ለመጨረሻ እንደ ቪዲዮ አንያት። ዝም ብዬ ብቻ ላሉት እንደዚህ ላሉት አልፈልግም። በረቆበታል እዛ ጋር ቁጭ በል እስኪ እንደዚህ ምን አገባኝ። በቃ ቁጭ በል ያው አልፈልግም። በጣም ብዙ ሰዎች ቪዲዮ ይቀበላሉ። በጣም የሚያሳዝን ይስቱ ያለው በሚያውቀው እሱ ነው። ጎዳና የወጣበት ምክንያት ብዙ የገጠመው ነገር ሊኖር ይችላል። የውስጡን ቁስል የውስጡን ህመም የሚያውቀው እሱ ብቻ ነው። በጣም ነው የሚያሳዝነው። በጣም ያሳዝናል። ለቅሶ ቤት የተመታ ጀለስ ሲኖራችሁ አብሯችሁ ሄዱ። ለቅሶ ቤት ገብተው ማለት ነው። አንዳንድ ሰዎች ገጥሟቸው ያውቃል። እንግዲህ የሰው ሀዘን በሽታ ነው ይባላል። ባይዘወይ ሰው ቤት ገብተው ለቅሶ ቤት ሳቂ ሳቂ የሚላቸው አንድ የሕክምና ባለሙያም ሲናገር ሰምቻለሁ። ሀዘን ቦታ ላይ አሁን እኔ ማቀው በግል ማቀው ሰው አለ። ሰው ሲወድቅ ሰው የሆነ ነገር ሲገጥመው እርዳታ አይደለም የሚያስፈልገው፣ ልክ የዛ ሰዓት ላይ ከት ብሎ የሚስቅ እኔ ማቀው ሰው አለ። ማለት ወዶ አይደለም እንደዛ የሚያደርገው፣ ግን በቃ ሁሉ ጊዜ ሀፕን ሲያደርግ እመለከታለሁና በሕክምናው ምንድነው ተብሎ የሚጠራው እንደዚህ አይነት ሰዎች አሉ ይባላል። ይህ በእርግጥ ያሳቃቸው የተሰቀለው ፎቶ ነው። ምንም እንኳን ለቅሶ ቤት ቢሆን የተሰቀለው ፎቶ ነው ያሳቃቸው። እስቲ በሕክምናው አጠራር ምንድነው የሚባለው የምታውቁ ሰዎች እስቲ ያጋሩ። ለባል ነው የሚበላው ምግብ ላይ ማለት ነው እየተዘጋጀ ነው። And as a man, you know, ego always take place. And that's why, you know, I needed to apologize. But then when I fall asleep, I didn't apologize. I wanted the first thing to do in this morning to apologize to you for what I did. I should never treat you like that as my wife. And I promise you from today, it will never happen again, okay? Okay. And I will... ተቀበላለች ይቅርታን ተቀበላለች። ይህንን የጋለ ማንኪያ አንስታ ውሃ ውስጥ ከተተችው ማለት ነው። በትዳር ውስጥ የይቅርታን ጥቅም የሚያስረዳ ቪዲዮ ነው። እንግዲህ ከላይ እንደተጻፈውም the importance of apologizing in marriage ይላል እና በጣም አስገራሚ ቪዲዮ ነው። ሁሉ ጊዜ ይቅርታ ብዙ ነገሮችን ሊፈታ እንደሚችል ለማናውቅ ሰዎች ወይም ደግሞ ከሰሞንኛው እንደሚነገረው ትዳር ምን ይሰራል፣ ሲንግልነት ይሻላል ምናምን የሆነ ነገር እንደሚሉት ሳይሆን በትዳር ውስጥ ያላችሁ ሰዎች ይቅርታ ብዙ ነገሮችን ሊያስተካክል የሚችል ዌፐን መሆኑን የሚናገር ቪዲዮ ነው ማለት ነው። አሜዚንግ ወይ ይሄን ብር ተስተካክልልኝም እንዴ? ስታይኛ ናጺ ይመስላል። ሴቶች አባስተው ነው የሚሰጡ። ማን ሰራልሽ ይሄን ብር? ጎረቤታችን አቡሻ ሰራልኝ። አንተ እንደውም እምቢ አልከኝ እና ስንት ከፈልሽ? አይ ምንም አልከፈልኩትም። ወይ እንጀራ ጋግሪልኝ ወይ ደግሞ አብረን እንተኛ አለኝ። እና እንጀራውን ጋገርሽለት? ስታይ እንጀራ ጋገር ይመስላል። ሴቶች በተፈጥሮ የሰጧቸውን ነገር አባስተው ነው የሚመልሱት ይባላል። ለምሳሌ ልጅ መውለድን ሴት ልጅ የሰጧትን ነገር አባስታ እንደምትሰጥ ማሳያ ነው ይላሉ የተማሩ የሚያውቁ ሰዎች። ስለዚህ ከሴቶች ጋር ስትጣላ አንድ ነገር አጥፍተህ ከሆነ በብዙ እንደሚመለስ ስለበማወቅ ቤትህን በይቅርታ የመገንባት ልምድ ይኑርህ። ለሱ የሆነ ቪዲዮ ነው ይላሉ። ምን ትላላችሁ እናንተ? ተሰማ የሚባል ሰው እዚህ ቤት አለ? ተሰማ ተሴ አቤት ተሴ አቤት
ታሴ አቤት ታሴ አቤት ታሴ አቤት ታይ 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 ምን መንፈስ ነው አንተ ጋር ያለው? ልክ ነው? አዎ ታሴ አቤት ታሴ አቤት ለኔ ምንም የነገርከኝ ነገር ምንም አይነት ነገር አብረንም ሻይ ቡና አላለ ምንም ማን ነው እየጨቀጨቀ ያለው እዚህ እየደወለ? የሆነ ሰው አለ ወግቼዋለሁ። ሞተ ተወቅቶ ወደቀ ማለት ነው። የሳክ ዘመን ይለቅ። ምን አይነት ሰው ነው? ከአገልግሎት መስጫ ክልል ውጭ አልኩት። ከገባችሁ አሜን በሉ። አሜን እንዴ ረፊ በለው ረፊ ጨምሩላት። እዩ እግዚአብሔር የቀባይ ምስክር ወይ ወደዛኛው እንዳትው ወደ ባሏ ወይ እዚህ ጋር ተረጋግታ ሰው ሁሉ አውቆላት እንዳትኖር ወይ እዛ ጋር እናታው ገብቶሻል። ስለዚህ ንዝንዝ ያው እውነት ነው። እግዚአብሔር ሴት ጭቅጭቅ ወጣ ይላል። እውነት ነው አለገራ ይላል። ወግቼ ለታል ወይኔ እግዚአብሔር በቃ እኔ እኮ አኒሜሽን የሚሰሩ ልጆች ሌላ ሌቭል ላይ ደርሷል ማለት ነው። የሚሰሩት ቪዲዮ በቃ ለፍርም ያደርግ ነው። የአገልጋዩዋ ሴት ነው ይሄ። በተለይ ደግሞ በትዳር ላይ ሁሉ ቀን እዛ ቤት ውስጥ ትዳርን በተመለከተ የመጨረሻ ብዙ ነገሮች የምትሰሙት ነው። እነዚህ የሚሰሩት ሚሞች ጠቅላላ የሚወጡት ከዛ ቤት ነው ማለት ይቻላል። አንዱ ዓለም ከየት ነው? ከኢትዮጵያ። ኦኬ እድሜ ስንት ነው? ፓስተር ነህ? ፓስተር ልበል? 40 እሺ ሃይማኖት ምን? ሰውየው ባጭሩ ምንድነው የትዳር እንደዚህ መታገናኘው ቲጂ ጋር ይገባል። ከዛ በኋላ እዚህ ዴቲንግ ሳይት ላይ ይገባና የሚፈልገውን ነገር ይናገራል፣ ይመርጣል። ፋይናሊ ሲንግል እንደሆነ ይናገራል። ከዚያ ልጅም እንደሌለው ይናገራል። ከዛ በውስጥ መስመር ይላክላታል ማለት ነው። ምንድነው የተላከላት? ተመልከቱ። ይሄን ነው ከመጣ አይ ቲንክ የዛሬ 4 ቀን 5 ቀን ነው ቢመቶ ያው ሚስት የለኝም አላለም፣ ልጅ የለኝም አለ። እኛ ደግሞ ልጅ የለውም። ለዛ ነው መለጥፋቸው መጠራጠራቸውን ሰዎችና ፓስተር ነው በውስጥ በኩል ኮንታክት ያደረገኝ ሰው አለ። ይሄው እንደምታዩት ፓስተር ነው፣ ሚስት አለው። እንዲያውም በውስጥ ኮንታክት ያደረጉኝ ሰዎች በጣም የሚያውቁት ሰዎች ናቸውና ገርሟቸው እንዴት ይሄ የቆየ ቪዲዮ ነው ወይስ ያገባና ትዳር ያለው ሰው እኮ ነው ምናም ብለው ኮንታክት አድርጉኝ ማለት ነውና አጋጣሚ ሜቢ አቋርጦ ወጥቷል። መጨረሻ ላይ ሜቢ ሚስቱ መታበት ይሆናል ምናምንና የሚገርማችሁ ነገር ሲያዙ ለቀልድ ነው የገባ ነው ቲክቶክ ላይ ምናምን ይላሉ። ግን ይሄ ሰውዬ እንደምታዩት ብዙ ሰው ፎሎ አድርጎታል፣ ብዙ ሴቶች ፎሎ አድርገውታልና ፕሊዝ ፎሎ ያደረጋችሁት ሰዎች ተጠንቀቁ። ባለትዳር ነው፣ ሚስት አለው። ሚስት እያለው ነው ሌላ ሚስት እየፈለገ ያለው። ፓስተር ሼሞኒው ደግሞ ሰውን ጸልዩልኝ ብለዋል ብዬ እኔ መጠየቄ ማለት ነው። ለራሶት ይጸልዩ ሚስተር ፓስተር፣ ለራሶት ይጸልዩ። ዩ ኒድ ጂሰስ ሞሴስ ኤንድ ጋድ፣ ሁሉም ሞሴስ ጋድ እግዚአብሔር ሁሉም ተሰብስበው ያስፈልጉታል። ሚስት ያሉት እኛ ቤት ሚስት ፍለጋ ከመጡ ማለት ነው። እባክዎት በክብር ይቀመጡ፣ በክብር ፓስተርነቱን ይቀጥሉ። ሌሎችንም የእምነት ካህናትን ወይ የእምነት አባቶችን ወይም ደግሞ ፓስተሮችን አያሰድቡ። በእርሶ ምክንያት ብዙ ሰውን በእነሱ ይብሳል ምናምን ይላል ማለት ነውና እባክዎት አርፎ ይቀመጡ። የፓስተር ሚስት ደግሞ እንግዲህ እግዚአብሔር ይሁኖት ባሎት ላይ ይጸልዩ ነው ምለው። ሌላ ምንም ነገር አለም። ጋይስ ፕሊዝ ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርጉ ሰው ሚስታቸው እንዲያዩት ማለት ነው። ለማንኛውም ሚስታቸው እያወቁ ባላቸው በየቲክቶኩ እየተልከሰከሱ ሚስት እንደሚፈልጉ እንዲያውቁ ስለምፈልግ ነው። እባካችሁ ሼር፣ ኮፒ ሊንክ አድርጉ። እንግዲህ እንደሰማችሁት ነው። በጣም በርካታ ሰዎች እንደዚህ አይነት ፔጅ ላይ ይገቡና ራሳቸው ማንነታቸውን ደብቀው ፋይናሊ ማን እንደሆኑ ሲረጋገጥ ጥለው ይጠፋሉ ማለት ነው። ብዙ ጊዜ እዚህ ላይ በትክክል ትዳር ፈልጋችሁ የምትገቡ ሰዎች የሰዎቹን ማንነት በትክክል ማወቁ ተገቢ ነው። አለበለዚያ ከተጋባችሁ በኋላ በተለይ ከውጭ ሀገር አረብ ሀገር የምትኖሩ ዘመናችሁን ሙሉ ስትፈጉ ኖራችሁ በስደት ላይ ስትሰቃዩ ኖራችሁ የማይሆን ሰው እጅ ላይ እንዳትወድቁ ጥንቃቄ ልታደርጉ ይገባል ማለት ነው። እንቀጥል። ጠጅ ቤት እንዳይዘር ጠጅ ወዳለው ያጼ ምኒልክ ዘር ነው።
በለው ጌታ ማነው ጌታ ወይ ፍቅር ልቤን ነካ ህግ ነበረ ያፌን መፍቻ የማትቀየር አንተ ብቻ ልዳ በለው ሹፌር ጨብሶ ነው የገባው። አይ ባይሱዚ ሲጨት ሹፌር ምንድነው ኮስተር አትበል ይቅና ሸብረብ ያርግልኝ ጨጓራ ፊት እንደኔ ጨጓራ ፊት ነው አትናገርም አትጋገርም እሺ ያስቃቸው ተሳፋሪዎችን አሁን ራሱ ጨብሶ የገባው ይመስለኝ ጠጅ ቤት እንዳይዘጋብኝ ይቸኩላሉ ነዳ አርጋው ነው የሚለው እንግዲህ ጨብሶ የገባን ይመስለው ከንግግሩ አንዳንድ ጊዜ መንገዳችሁ ላይ የሚገጥሟችሁ ሰዎች እኮ የተለዩ ናቸው ይደብርሻል በጣም እኔ ያሳዝኑ አዎ እንደው ውጭና ጥፊ ጥፊ ይለኛል መጣለው አትቆይ በእናትህ ሲያሳዝኑ አልቆይ 2 ደቂቃ ሲያሳዝኑ እግዚአብሔር አንተ ከሌለ ውጪና ጥፊ ጥፊ ይለኛል በጣም ነው የሚደብረኝ አቤት እንግዲህ ለኛ ይሳቃችን ድምቀት ናቸው በየቀኑ የነሱን ቪዲዮ ያያየን ነው ምርጥ ቪዲዮ ይሰራሉ ከወላጆቻችን ጋር ማያስማማን ነገር ብዙ ጊዜ እኛ ያገኘነው ነገር ቢታየልን የበላነው የለበስነው ያው መቼ ደጅ ማዋል እንወዳለን አይደል እነሱ ደግሞ ነው ደበቅ ብታረጊው ምንድነው ሸፈን ብታረጊው ምንድነው እንደዚህ ብትጂ በተለይ በፊት ስልክ በእጃችን እንደዚህ ስንይዝ ቦርሳች ውስጥ ብታረጊው ምንድነው አይ ሲጠራ እኮ አልሰማውም ምናምን እንደው ቡዳ ካላያ አይበላም ትላለች አሁን ይሄን ነገር ከማሳየት ያለን ነገር ከማሳየት እንደዚህ ጋር በተገናኘ ከማለት ጋር ደግሞ ምንድነው እንለዋለን መልሰን አይደለ ማሳየቱ ራሱ አይበቃንም ደግሞ ማለትም ምናምን እንወዳለን ምንድነው የተፈጠረው መሰላችሁ አራስ ቤት ነው አንድ ሴትዮ ሊጠይቁ ይመጣሉ አራሷንና መጀመሪያ ጊዜ ላይ ልጅ ተወልዶ የመጀመሪያ እንግዲህ ገና ከመፈጠሩ ስለሆነ ከመወለዱ ስለሆነ ጡት መያዝ መጥባትና በጣም ያስቸግራል እና ወዲያው አይዝም አይለምድም በሱም ላይ እንደው እንደዚህ አርግሽ ሙክሪው እንዲያርጊው ማለት የተለመደ ነው እናቶቻችን ጋር አሁን እኚህ ሴትዮ ምን ይላታል አራሲቱን እንዴት ነው ለመደልሽ ያዘልሽ ጡቱ ምናምን እንዴው በጣም ከዚህ በፊት እንደው ሆኖ የሚያቅነው ይመስለው አለቻቸው ደበቅ አድርጋ አራ አይባልም ለምን አይ እንዴ አይባልም እንደዚህ እኛ በአገራችን እንደው ምጣድ እንኳን በጣም ቆንጆ ሆና ስትሰማ ጥሩ እንጀራ እንኳን ስታወጣ እንዴት ናት ምጣዷ ከተባለ ያረግምናት ነው ምንለው እና የዚህን ያህል አሳክቶና ነገሩ ቆንጆ ነው ብሎ ማለት የተገባ አይደለም ብለው ነገሯት ከዛ በኋላ ግን እነኚህ ነገሮችን ሳስባቸው የሚሰማኝ የግጥም ያህል የሰዋችን የሚያስባቸው ነገሮች የሚያስቀምጥበት የሚገልጽበት ደግሞ ሳይታወቁ ቀርተው እኮ አይደለም ቋንቋው እንደዛ ሆኖ ይቀመጣል እንጂ ሳይታወቅ ቀርቷል እንግባባለን አሁን እንደዚህ ስንል ምን ይያለን እንደሆነ እንግባባለን ግን ነገርን ገልጦ ለማሳየት ሸፈን ማድረግ አይነት ነገር ከኛ ጋር በጣም የተራራቀ ነው መሰለኝ አይደል ልክ ነሽ በትክክል እኮ ነው ትክክል ነው በደንብ ነው ኤክስፕሌን ያደረገችው እሱ ብቻ ሳይሆን ይሄንን ቪዲዮ ያመጣውበት ምክንያት አለኝ አንዲት ተመልካቺ ከስዊድን ሀገር ትናንትና እህታችን በእንጀራ መጋገር ዙሪያ በተናገረችው አንዳንድ ነገር አንተ ይሄንን ቪዲዮ ስታሳይ እዛ ቦታ ላይ ነበርኩኝና ዛሬ እንጀራ እየጋገርኩኝ ነው የምጋገረውን እንጀራ ደግሞ ተመልከትልኝ የሚል እንትን ፎቶም ልካልኛለች ወደ ኋላ 90ዎቹ አካባቢ ያሳያቸዋለሁ በጣም ደስ የሚል ነገር ነው እንደዚህ አይነት ሊለመድ የሚገባው ነገር ነው ከዛ ባለፈ ግን ይሄንን ቪዲዮ ያመጣሁላችሁ እናቶቻችን ደበቅ ሸፈን አድርጊው የሚሉት ነገር ከአሁን ከአራስ ጋር በተያያዘ ላነሳችሁ ጉዳይ መግቢያ የሆነኝ ዘንድ ነው ነገርየው ምንድነው በትናንትናው ዕለት አንዲት ሴት መጧን ላይቭ ታጋራለች ትናንት አይደለም የተጋራው ኦልሞስት ወደ 20 ቀን አካባቢ ሆኗል ቪዲዮ ከተጋራ ነገር ግን ባለፈው ሳምንት የእሁድ ፕሮግራም ቀን ድርሻዬ ዳና የሰይፉ ሾው ፕሮግራም ላይ ተመጣና ያንን ነገር እንደ ሳምንቱ የሚገኙ ቪዲዮዎች ታሳየዋለች ያንን ያሳየችውን ቪዲዮ ትይዝና ሴቲቱ ክስ ትጀምራለች ማለት ነው እና ሰው ሁሉ ነውሯን አደባባይ ላይ አድርጋ ስታበቃ የምን ክስ ነው ነውር አይደለም እንዴ ብለው ተናገሩ ትክክል ናቸው ቪዲዮውን እስቲ ተመልክተን እንመለስ ምጥ ላይቭ እየተላለፈ ነበር ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን በጣም ኢሞሽናል በጣም ትናደዳለች በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች
ልክ ነው። ትክክል እኮ ናት። እውነት ለመናገር ላይቭ ላይ ስላለች እንግዲህ ድርሹ የተናገረችው ነገር ይህን ነው። ሴቲቱ ቪዲዮን አጋርታለች፣ ብዙ ሰዎች ተመልክተውታል። በዚህ ቪዲዮ በተመለከተ ክስ ጀመረች ማለት ነው። ክሷንም የሚደግፋት ሰው አለ። ከዛ በፊት የምትደግፋትን ሴት ከማሳየቴ በፊት ዮኒ ማኛ የተናገረው ነገር ትክክል ነው ብዬ ስለማመን ላሰማችሁ። እሱን ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታል። እንዴ ማን ነው ይቅርታ የሚጠይቀው? አድርሱልኛ። ማን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው? ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡ ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች ያለ ዝምባ ሂጂ እካክ። እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራል አላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ መጠሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጠሽ በቪው ስለሚከፈል ስለምታውቂ መተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሽኝ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ሄደ እካክ ብዬሻለሁ። እኔ እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ ዲ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔር ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ሊያረግሽው? ይሄን አድርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው ቪዲዮ ነበረ። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች ለምን ዘጋሽ ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ባሏማ ዝምባም ነው ሰው ነው እንዴ? ባልማ ቢሆን እንደ ወንድ ቢሆንማ
ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መከክ ስለሆነ ነው። ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አይል። የሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉም? እኛ እኮ የሌላ ዜጋ ነው ላይ ያገባ ሲበላቀጡ ለምን አታዩ? ያዙ ሊቀቁኝ ሲሉ ለምን አታዩ? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍች የሚል ወንድ የለም። ዳት ፕሮብለም የለም፣ ችግሩ ነው። ስለዚህ በጣም ማዝነው አንቺ ተበላቅጠሽ ለፖስተችው ምጥሽን አደባባይ ለፖስተችው ስለተቀለደ ክስና ይቅርታ ፈልጋል። ባናትሽ ተተከይ ቆዳ ልጄ ዘምባ ገንዘብ አምሮት ሊደፋሽ ስለሆነ ነው። የምታስተዳድሩት ሴቶች ስለሆናችሁ ነው። ወንዱ እንደፈለገ ብትሆኚ ትንፋሽ የማይናገረው በዛ ነው። ትንፋሽ የማይናገርሽ በዛ ነው እንጂ ምጥ እንዴት ነው አደባባይ ላይ ቪዲዮ የሚፖስተው? የትኛው ኢትዮጵያዊ ነው ያደርገው? የትኛው ኢትዮጵያዊ ነው እንደዛ ሲንበላጠጥ ያየው? አላየንም። ስለዚህ ጭራሽ አንቺ ድርሹን ልትከሺ ኢቢኤስን ማስጠንቀቂያ ልታወጪ ምናምን ባናትሽ ተተካ ያልኩሽ ነኝ። ዱቄታ ወሬኛ ኢትዮጵያ ያሉትን ብቻ ማስፈራራት። ኢትዮጵያ እኔ አሜሪካ አለሁ። እስቲ ትሞክር። እኔ አሜሪካ ነው ያለው። ቆሻሻ አሁን ሳየው እኮ ነው ደሜ የፈላው። ጭራሽ ልትከስይ ድርሹ የሆነ ማኛ አለልሽ። እኔ ረግጥልሻለሁ እስከ አቀራት ድረስ እንዴ በልጆችሽ ነግደሽ የለ እንደ ሶሻል ሚዲያ ላይ እስኪ በቃሽ ድረስ ልጆችሽን እያሳየሽ ቡጥቡጥ አርገሽ አይደል እንደ በላሽው አይደል እንደ ምንም ማያውቁ ልጆችን አምጥታችሁ እዚህ ላይ ስሸቅሉበት ነው የምትሉ ቆሻሾች። It's open, son. It's open. Sorry. እንግዲህ በጣም ብዙ ሰዎች ይህንን ቪዲዮ ተቀባብለውታል። ብዙ ሰዎች በገጻቸው አጋርተውታል። ቪዲዮውን ያልተመለከተው፣ ያላጋራው፣ ያልጫነው ሰው የለም ማለት በሚቻል ደረጃ ተስፋፍቷል፣ ተዛምቷል። ሰይፉ ምን ያደርጋት? ሰይፉ ምንም ሊያደርግ አይችልም። ሰይፉ እንደማንኛውም በየሳምንቱ አንድ ነገር አለ፣ ቪዲዮ ተልኮልኛል፣ እስቲ ይሄንን ቪዲዮ እና ሪአክት እናድርግ ይላል። ሁሉ ጊዜ በየሳምንቱ የሚያደርገው ነገር ነው። የተለየ ነገር አላደረገም። ይውልኝ ሐሳባችሁን ስጡበት የተባለ ጉዳይ ላይ ነው። በግል እሱ አስቀርጾ የለቀቀው ነገር የለም። እንደዚህ ያለ ነውር ማህበራዊ ሚዲያ ላይ ካጋራች በኋላ ኢትዮጵያዊነትን የማይመጠን የማይወክል ነገር ካደረገች በኋላ አሁን ደግሞ እንደገና መልሳ ሰይፉን መክሰስ ድርሻ ዳናን በዚህ መልክ አፕሮች ማድረግ ማለት ወደዛ ወደ ክስ የሚያመራ ነገር ማድረግ ምናምን ተገቢ አይደለም። እንደው የኢትዮጵያን ሕዝብ ይቅርታ ልጠይቅ ይገባል። ባህሉን፣ ወጉን፣ ስርዓቱን የማይመጥን ነገር ባለውበት ሀገር ሆኜ አድርጌያለሁ። ስለዚህ ይቅርታ አድርጉልኝ። የኢትዮጵያ ሕዝብ በላይ ኢትዮጵያን ሕዝብ ይቅርታ መጠየቅ አለባት ብዬ አምናለሁ እኔ በግሌ። እናንተ ምን ትላላችሁ? የተጋራው ቪዲዮ ትክክል ነው? የኛን ሀገር ባህል ወግና ስርዓት ይመጥናል? ስለ መጥፎቹ አይደለም ብለው ትክክለኛ ወግና ስርዓቱን ባህሉን ለሚወድ ለኢትዮጵያ ነው ይሄ መልእክት። ይመጥናል ወይ? ትክክል ናት ብላችሁ ታምናላችሁ? ግን ደግሞ ትክክል ናት መብቷ ናት የምትሉ ሰዎች አላችሁ። ለምሳሌ ከዛ መሀል አንዱ ቪዲዮ ላሳያችሁ። እንዴት ናችሁ? በሬውልን እዚህ ጋር እኔ እንደዚህ ሰው መብትና ግዴታውን ሲያውቅ በጣም ነው አንጀት የሚረሳው ማለት ነው። ይህንን ጉዳይ ለምንድን ነው ያነሳሁት? ማንም ሰው የግለሰብንም አሊያም የድርጅትን ስም ሚዲያ ላይ አውጥቶ ማብጠልጠል አይችልም። መብት አይደለም፣ ወንጀል ነው። ይሄ እስራትም ካሳም የሚያስጠይቅ ነገር ነው እና ዚስ ዴይስ ደግሞ በቃ የሆነ ነገር ካልተመቸው ሰው ሚዲያ ላይ ፖስት ማድረግ፣ ቪዲዮ መስራት እንደ ቀልድ፣ እንደ ወሬ፣ እንደ ላይክ እና እንደ ቪው መሰብሰቢያ ነው የሚያደርገው። ያም ስሙ የጠፋው ሰው ደግሞ ፈርዘር መሄድ አይፈልግም፣ ምክንያቱም ያለውን ውጣ ውረድ ስለማይወደው ማለት ነው። ግን አንዳንድ ቆራጥ ሰው ሲገኝ ደግሞ እንደዚህ እርምጃ መወሰድ ይችላል እና የሰውን ስም ሚዲያ ላይ አውጥቶ ማብጠልጠል ተገቢ አይደለም። ያልተመቸ ነገር፣ ትክክል ያልሆነ ነገር ከሆነ ፐርሰናሊ መነጋገር ይችላል፣ አሊያም ደግሞ ሀሳብን በደፈናው ወጥቶ መናገር ይቻላል። ግን
የአንድን ድርጅት ስም አንስቶ ማብጠልጠልና እንትን ማለት እንደዚህ አይነት ክስ ያመጣልና ፕሊዝ እረፉ። መብትና ግዴታችሁን እወቁ። እንዲህ እያላችሁ ቪዲዮ የምትሰሩ የሰውን ክብር የምታጠለሹ ሰዎች ስነ ስርዓታችሁን ያዙ። በህግ የሚያስጠይቅ ነገር እንደሆነ እወቁ። ሌሎቻችሁ ደግሞ ጊዜ ሊፈጅ ይችላል፣ በጣም ኤግዞስት ሊያደርግ ይችላል፣ ሊደክም ይችላል። ግን ዩ ሃቭ ቱ ጎ በህግና በህግ። በመጀመሪያ ደረጃ ግን ስርዓትና ባህልን ወግን ማወቅ አይቀድምም? ከዚህ ማለት መብትና ግዴታውን ማወቅ የሚለው ነገር የሚመጣው ሰው መብቱ ስለሆነ ብቻ የፈለገውን ነገር ማድረግ ይችላል ማለት ነው? እሷን የሚያገዝ ቪዲዮ ነው ማለት መብትና ግዴታን ማወቅ ማለት ምን ማለት ነው? ከምን አንፃር ነው መታየት ያለበት? እንዴት ነው የሚተረጎመው? የፈለጉትን ነገር ማህበራዊ ሚዲያ ላይ እንደፈለጉ ማድረግ ተገቢ ነው ብለሽ ነው የምታምኚው? እኔ አልገባኝም። ምላሽ ስለሚፈልግ ነው ጉዳዩ። ግን ደግሞ የኢትዮጵያ ህግ ራሱ ማንኛውም ሰው በተሰበሰበበት ቦታ ላይ ከባህላችን ከምናምን አንፃር የማይመጥንን ነገር ማድረግ በህግ የሚያስጠይቅ ጉዳይ ነው። እሱ ራሱ ቀርጾ ማህበራዊ ጉዳይ ላይ ማጋራት ደግሞ የበለጠ የሚያስጠይቅ ነገር ነው የሚሆነው። ስለዚህ እንደዚህ አይነቱን ነገር አንዳንድ ሰዎች የግል የሚናገርላቸው ሰው ያለ እስከሚመስል ድረስ አለ የሚደግፋቸው ሰው። ግን ነገርየው ነውርና ከኛ ካልቸር አንፃር የሚደገፍ ነገር እንዳልሆነ ማወቅ ተገቢ ነው ማለት ነው። እንግዲህ እንደዚህች አሁን ማህበራዊ ሚዲያ ላይ ያጋራችው ቪዲዮ ብዙ ሰዎችን አስቆጥቷል። ብዙ ሰዎች ደስተኞች አይደሉም በሱ ቪዲዮ ኢቭን ኢፍ መብቷ ቢሆንም ማለት ነው። ከዛ ጋር በተያያዘ ጉዳዩ ባያያዝም ማለት ነው እንደዚህ ማህበራዊ ሚዲያ ላይ የፈለጉትን ነገር ማድረግ የሚወልደው ጦስ ነው ብለው ያጋሩትን ቪዲዮ ላስቃኛችሁ። ተመልከቱት ይሄንን ቪዲዮ። ባሌን ራቁቴን ሆኜ ስጠብቀው ቢላይክ አሁን ማለት ነው ስራ የመጣ ነው እንደዚህ ራቁቴን ሆኜ ጠብቋል። በሩን ሲከፍት ማለት ነው እዚህ ጋር ደረጃ ላይ ብሎኛል። ከዛ ሪአክሽን አውረን ያለ አበሻም እንደዚህ ጀመር። ደግሞ እንደዚህ አይነት ቪዲዮ እየሰራችሁ ፖስት የምታደርጉት ነገር ቦርሳውን ላጣለው እንግዲህ የፈለጉትን ነገር ማህበራዊ ሚዲያ ላይ ማድረግ በዚህ ደረጃ ደርሷል ማለት ነው። ምናልባት ይሄ ሰውዬ የሚመጣው ጓደኛ አብሮት ሊኖር ይችላል፣ ከተለያዩ እንግዶች ጋር ሊሆን ይችላል። ምንም የሚታወቅ ነገር የለም፣ አናቅም። እንግዲህ ተነጋግረው ሊሆን ይችላል ብዬ አስባለሁ። ባይሆን ግን ይዟቸው የሚመጣቸው ሰዎች የእሷን እርቃን የማያዩበት ምክንያት የለም፣ በር ተከፍቶ እስከተገባ ድረስ ማለት ነው። ነውር ጌጥ የሆነበት ዘመን ላይ ደርሰናል። ሰው ምንም አይመስለውም። በቃ ህሊናውን ስቶ መርከብ አለመሪ እንደሚነዳ ራሱን ጥሎ እየተጓዘ ነው ማለት ነው። በጣም ነው የሚያሳፍረው። አንዲት ሴት ለብዙ ዓመታት ከቆየ ደስተኛ ትዳሯ በኋላ ተማግጣለች። ስህተቷን ከተረዳች በኋላ ወደ ፈጣሪ መጸለይ ጀመረች። ጌታ ሆይ የሰራሁት ስህተት እንደሆነ አውቃለሁ፣ ነገር ግን ትዳሬ ለህይወቴ ትርጉምና ደስታ የሚሰጥ ብቸኛው ነገሬ ነውና እባክህ ባሌ ብቻ እንዳያውቅ አድርግልኝ ብላ ትለምነዋለች። ታዲያ በድንገት ከሰማይ እንዲህ የሚል ድምጽ ሰማች። እሺ ልጄ፣ ነገር ግን ደግመሽ ከማገድሽ በውሃ ሰምጠሽ ትሞቻለሽ ይላታል። ሴትየዋ መጀመሪያ ላይ አመነታች። ነገር ግን እንዲህ ስትል መለሰችለት፣ እሺ ጌታ ሆይ እሱ መቼም የማያውቅ ከሆነ ይሁን አለችው። ቀጣዮቹ የህይወት ዘመኖቿ ደስተኛና አስደሳች ነበሩ። ስኬታማ ንግድም ጀመረች። ከባለቤቷ ጋርም በምቾት ኖረች። ሆኖም ከፈጣሪ ጋር ያደረገችውን ውይይት ረስታ በተደጋጋሚ መማገጥ ጀመረች። አንድ ቀን በሽርሽር መርከብ ላይ ለእረፍት ለመሄድ ወሰነች። ጉዞ ከጀመሩ ከጥቂት ቀናት በኋላ አንድ ድምጽ መርከቧን አናወጣትና መስመጥ ጀመረች። በድንገት ከፈጣሪ ጋር ያደረገችውን ስምምነት ስታስታውስ በሐዘን ተውጣ በድንጋጤ እንደገና ወደ ፈጣሪ መጸለይ ጀመረች። ፈጣሪ ሆይ በእኔ ምክንያት ይህንን መርከብ ሙሉ ሰው አስምጠህ ታጠፋለህን? ትለዋለች። የተለመደውን ድምጽ እንዲህ ሲል ሰማች። ትቀልጃለሽ እንዴ? እናንተ አመንዛሪዎች በሙሉ እዚህ ለመሰብሰብ ለአመታት ስሰራ ነበር አላት ይባላል። ፈጣሪ ይጠብቀን።
ወርደት እዝጎ ሁሉ ጊዜ እንደዚህ አይነት ነገሮችን ስሰማ የሚገርሙኝ ነገሮች ናቸውና አንዳንዴ እናንተ የምታጠፏቸውን ጥፋቶች አብሮ የሚያጠፉ ሰዎች እየተሰበሰቡ አብራችሁ የጥፋት ቦታ ላይ እንዳትገኙ ራሳችሁን መጠበቁ ተገቢ እንደሆነ የሚያስተምር ነገር አለው። ደጁ ተተዘጋ ወዲያ ጉንጯን ብቻ ስሞ እንደማይለቃት እኔም እናንተም እናውቃለን። የድሮ ዘፈንና የድሮ ዘፋኝ ጨዋ ነው ብሎ የሚያስብ ሰው ካለ በእውነቱ እሱ የዋህ ነው። ይሁን የበላይ ምን አለ? ጠጉሯን 400 ገምቼላታለሁ፣ ደረቷን 300 ገምቼላታለሁ፣ ዳሌዋን 150 ገምቼላታለሁ፣ ከዳሌዋ በታች አልገመትኩላትም፣ በአይን ያላዩት ነገር ግምት አያስዋሽም ብሎ በመዝፈን በአይን ለማየት መጓጓቱን በግልጽ ነግሮናል። ደረጀ ደገፋው በበኩሉ ቀን መልክሽን ባየው ምን ያደርግልኛል፣ የሰራ አካላትሽ ሲመሽ ይሻለኛል ብሎ በመዝፈን እስኪመሽ መቸኮሉን በግልጽ አስመስክሯል። ፍቅር አዲስ ራሷ ሐሳቤን አንዱ ላይ አጽንቼዋለሁ፣ ትልቁን ለሌላ ለቅቄዋለሁ፣ ከትንሹ ጋራ እዘልቀዋለሁ ስትል ትንሽና ትልቅ ብላ ያወዳደረችው ምኑን እንደሆነ ገጣሚውና እግዚአብሔር ናቸው የሚያውቁት። አንጋፋው አቀንቃኝ ባህሩ ቀኜ ያዝ እጇን ዝጋ ደጇን ሳም ጉንጯን እያለ ሲያቀነቅን ደጁ ተተዘጋ ወዲያ ጉንጯን ብቻ ስሞ እንደማይለቃት እኔም እናንተም እናውቃለን። ወደ ይሁን የበላይ ልመለስና ጎጃምም አንዳለኝ ጎንደርም አንዳለኝ ወሎም ሸዋም አለኝ አሩሲም አንዳለኝ ባሊም ላይ አንዳለኝ እያለ ሲዘፍን አክስቴ ያለችውን ስሞትም አረሰው። ዋ ምንድነው ሀገር እስቲ ያልቅ መዞር እግዚአብሔር ተባረከው አንዱ ሽማ ይበቃ የለ። የድሮ ዘፈኖችን በተመለከተ እንዴ በብልግና አንደኛ እነሱ አይደሉ እንዴ? በጣም በፍጹም የተነገረ በማይመስል ሁኔታ ጠቅ የሚያደርግ እንደዚህ አይነት አብዛኛውን ነገር ያለባቸው የድሮ ዘፈኖች አሉ፣ በጣም የሚታወቁ ማለት ነው። ብዙ ሰዎች እንደውም ለሆነ ነገር ይጠቀሟቸዋል። አሁን እየተቆረጡ የሚሰሩ ቪዲዮዎች ላይ ብዙ እንዳሉ እናውቃለን። ጸጋዬ እሸቱ ሙዚቃ ለሰርጓ ተጠራ። ጸጋዬ ሰርግ ስለጠሪው ደርሶኛል አመስገኛለሁ እያለ የሚቀጥለው ሙዚቃና ጸጋዬ ደቦጭ ነበር ግጥሙን የሰጠው። አልዘፍንም ብሎ ተገልግሎ ነበረ፣ በኋላ ነው የዘፈነው አሉ እሱን ሙዚቃ ጸጋዬ እሸቱ። ከዛ ግን በጣም ተወዳጅ እና እስከዛሬም ድረስ የሚሰማ ሙዚቃ ሆነ። ብዙ ለሰርግ የተጠሩ ሰዎች ነበሩ ማለት ነው 90ዎቹ ላይ ያስብላል። ከዚህ ሙዚቃ ጋር ግን በጣም የሚስማማብኝ ግጥም አለ የይስማዕከ ወርቁ ሰቆቃወ ቂል ነው የሚለው። ልክ ይሄኛው ለሰርጓ ጥሪ ካርድ ሲደርሰው አይደለ የዘፈኑ የይስማዕከ ግጥም ደግሞ የሰርጉ ድባብና ሁኔታ አልቆ ከሰርጉ ከድግሱ በኋላ ያለው ሲን ይመስላል። የእናቱ የሷ የሙሽሪት እናት ናቀራራ ይጣጣ ይሉታል ግጥሙ ላይና እሱ ኤክስፕሬሽን ራሱ በጣም ይገርማል። ላንብብላችሁ ሰቆቃወ ቂል። እናም መውደዴን ባልነግርሽ ሆኜ ጦረቀናም እኔ ባንቺ አልቀናም፣ ይስረግረግ ያንቺ ሰርግ ይድገስገስ ያንቺ ዳስሽ ተደስድሶ ባልሽ ተመርቆ ልቁጠር እንደ ዘመድ ሰዋራ ብርጭቆ እልፍ አላፍ ውሻ ባጥንት ሲጣላ ከጓሯችሁ ቆሜ ይሽተተኛ ተላ ጥምባንሳ ይኩሳብኝ ከስጋችሁ ሰርቆ ይሽተተኝ በጓሮ ፈርሱ ከጥምብልቆ ሳልፍ በደጃቸው በፈረሰው ዳስሽ ናቅራሬ ጠጣ ይበሉኝ እናትሽ። ከሳምንት በኋላ ከተደፋ ተላ ሚዜው ቃረስቶ ጠፍቶ ተላላኪ ይላኩኝ እናትሽ ልበል ሰላም ለኪ የሌላ መሆንሽ ፍጹም ተረጋግጦ ልቤ በደም ጠልቆ ጨቂቶ በሽቅቶ ኮስምኜ እንዳባቴ ጥጃ ከጓሮሽ ቀብረው ይብቀልብኝ ሙጃ ለቂ ላይ ነርጥባል የልቤ ውስጥ ዳጎን ለይላውስሽ ጥፍሬን እከኪበት ባልሽ ነው የሚለው። ሌላ እንደዚህ አይነት ድንቅ ግጥም የሚጽፍ ሰው ማለት ነው እንግዲህ ይስማዕከ ወርቁ እንደሚጽፍ አይታማም። ግን ከጸጋዬ እሸቱ የሰርጓ ዕለት የተጠራ የመጀመሪያው ሰው የነበረ ነውና እሱን በተመለከተ የወንዶች ጉዳይ ላይ ታችሁት ከነበረ እንደው ተጫውተውታል። ከዛ ጋር በተያያዘ ብዙ የሚነገሩ ነገሮች አሉ። እኔ ግን ዛሬ ለምስጋና የሚሆን እኔ የ90ዎቹ እንግዲህ ሰሞኑን ቪዲዮ እያመጣሁላችሁ ነው። ከሱ ጋር በተያያዘ
የዘጠናዎቹን ቪዲዮ እስከምንደርስ ድረስ የምስጋና ደብዳቤዎቹን ልዘጋጅ አብረን እንቆይ ግን ሌሊት አባኖኝ ቅዠቷ ጉዴን ሰማው ካንደበቷ የውድ ታሪክ ነው ልቦለድ የሷ በኔ ላይ ሌላ ሰው መውደድ ወይ እንዳልሰማን አላልፈው የደከምኩበት ፍቅር ነው ወይ እንዳልወቅሳት በድፍረት ማስረጃ የለው የሌሊት ቅዠት ሰው ያላረገውን ወይ ያላቀደውን ከመሬት ተነስቶ ይለፈልፋሉ በሰመመን እንቅልፍ በቅዠት ተሞልቶ በዓይኔ ምንም ነገር ጥፋት ሳላይባት ገና በምናልባት የምወዳት ፍቅሬን እንደምን አድርጌ እንዴት ልፍረድባት። እንግዲህ የዛሬውን መልእክታችንን አንድ ቪዲዮ ድምጽ ተልኮልኝ ነው ከስዊድን ሀገር የተላከልኝ ድምጽ ምን ይላል እንዲሁ እዚህ ጋር በግርድፉ ማቅረብ ስለማልችል ማለት ነው። እንጀራ እየጋገርኩኝ ነው የምትመለከቱት ምስል እንግዲህ የላከችልኝ ምስል ነው። እንጀራ እየጋገረች ነው። የላከችበት ምክንያት ትናንትና አንዲት ሴት ጠይሟ በእንጀራ መጋገር ዙሪያ የተናገረችው ነገር ነበረ። እሱን አስመልክቼ ነው። አባታችን ድሮ ስንተኛ ማን የጋገረው ልትበይ ነው መልክ ከቤት ሙያ ከጎረቤት የሚባል ነገር በፍጹም አይቀበልም ነበር። ከዛ የተነሳ መልመዳችን ግዴታ ሆኖ ለምደናል። እምኖረው ረጅም ዓመት ስዊድን ሀገር ነው እና ዛሬ እንጀራ እየጋገርኩኝ ነው እንዲሁ ላሳውቅህ ብዬ ነው ትላንትና ያንን ቪዲዮ ስላየው ብላ የላከችልኝ ነው። እንግዲህ ሴት ልጅ ሙያ ሲኖራት የማይፈልጋት የለም። ትላንትና እውነት ተናግሬያለሁ። በዚህ ጉዳይ ላይ ዘንድሮ እንደሚነገረው ሳይሆን ድሮ እንደነበረው ቢሆን የተሻለ ነው። ሚስትን ሰራተኛ ማድረግ ሳይሆን ሚስት ባለሙያነቷ የቤት ድምቀት ስለሆነ ነው። እኔ ተጋብተው ቴካው የሚበሉ ማቃቸው ሰዎች አሉ ዘመናቸውን ሙሉ ማለት ነው። እቤት ውስጥ የሚሰራውን ኪችኑን ገብተው ዞር ብለው ማያዩ የግዴታ እኮ ገብተው መውጣት አይጠብቅባቸው ለማሰራት ሙያ ይፈልጋል። እና እንደዛ እንዳይሆን ለማለት ነው። ሄለን ከልብ ያመሰግናለሁ። የላክሽልኝን ድምጽ ሰምቼዋለሁ። አክባሪሽ ነኝ። እንቀጥል ወደ ምስጋናው። በፍቅርሽ ልቤ ታወረ ሌላ ምንም አላወቀ። ሰላም አላዛርዬ፣ እኔ ዛሬ ማመስገን የምፈልገው ከዛሬ 6 ዓመት በፊት የሆነ ችግር ውስጥ እያለው በጣም ላገዘኝ ለረዳኝ ከደረሰብኝ ችግር ውስጥ እንድወጣና ከጎኔ ስለነበርክ በጣም ከልቤ አመሰግናለሁ ውድ ጓደኛዬ ዳንኤል። አሁን ያለህበትን ከተማ አላውቅም ግን ከሳውዲ ወደ ዱባይ ሙቭ እንዳደረክ አውቃለሁ። ዳንዬ ረጅም እድሜና ጤና ይስጥልኝ። በጣም አመሰግናለሁ። ኑርልኝ ምችት ብሎ ትለናለች ሙና ዩሱፍ። አድርሼልሻለሁ። በፍቅርሽ ልቤ ታወረ። ኤልሳ ሰይድ አላዛሬ፣ እስኪ ዛሬ ቁም ነገር ልኩምት። መልእክቴ ለእናቴ ነው። እናቴ በልጅነቴ የወለደችኝ የመጀመሪያና ብቸኛ ልጇ ነኝ። በልጅነቷ ከመውለዷ አንጻር ትምህርቷን አቋርጣ ነበር ወልዳ ያሳደገችኝ። ለኔ ስትልም ከሀገር ወጥታ እስከዚች እድሜ ድረስ ዋጋ የከፈለችልኝ እናቴ ነች። እኔም ወደሷ ሄጄ መኖር ጀምሬያለሁ። አሁን ግን ያ ፍቅራችን መተሳሰባችን በእህቶቿ ያልተገባ ነገር እናቴን አሳጡኝ። አንድ ቤት እየኖርን እየተያየን አንነጋገርም፣ ተኮራርፈናል። እህቶቿን አክስቶቼን ግን መቼም ይቅር አልላቸውም። እናቴን እንዳሳጡኝ አላህ በሚወዱት ነገር ይፈትናቸው። እንደምወዳት ንገርልኝ። አንተም ምን ማድረግ እንዳለብኝ ብትመክረኝ ሆድዬ ይላል። ግልጽ ነው። ለማንኛውም ኤልሳ በቴሌግራም ዩዘሬ ብታገኝኝ ማንን ማግኘት እንዳለብሽና ትክክለኛውን ነገር እጠቁምሻለሁ። የእውነት ነው የምልሽ። ምናልባት ካለሽበት አሁን ዲፕሬሽን፣ ጭንቀት እንደዚህ ያለ ጸብ ወደ እርቅ ህይወት የምትገቢበትን ትክክለኛውን መንገድ እጠቁምሻለሁ። በቴሌግራም ዩዘሬ አግኝኝ። በፍቅርሽ ልቤ ታወረ። የኔ ጀግና እናትም አባትም ሆነሽ ያሳደግሽኝ እናቴ እድሜና ጤና ይስጥልኝ። እወድሻለሁ። ማሂ ኢትዮ ይላል። በፍቅርሽ ልቤ ታወረ። ሌላው ሃይሚ ስደተኛዋ ነኝ። በተለይ አንተን ማመስገን እፈልጋለሁ። የምታመጣቸው ቪዲዮዎች ይመቹኛል። እኔም ከወንበሬ ባልነሳም እዚሁ ባለሁበት ከልቤ
አመሰግናለሁ። በፍቅርሽ ልቤ ታወረ። ዛሬስ ማንን ማመስገን ትፈልጋላችሁ? ማንን እንኳን አደረሰ ለልደት ማለት ትፈልጋላችሁ? ማንን እንኳን ተመረክ ማለት ትፈልጋላችሁ? ማንን ይቅርታ መጠየቅ ትፈልጋላችሁ? ለማን ምን መልእክት ማስተላለፍ ትፈልጋላችሁ? ይሄው ሚዲያው እናንተ ነው። በየቀኑ የምትልኩልኝን በየቀኑ አቀርብላችኋለሁ። እጅግ በጣም ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ። ወደ 90ዎቹ ትዝታችን በቀጥታ እንለፍ። ከመጽሐፍ ዓለም ከመጽሐፍ ዓለም በተሰኘ ፕሮግራም በልዩ ልዩ ደራሲያን የተጻፉ ልቦለድ ድርሰቶችና ሌሎች ስነ ጽሑፎችም ይቀርባሉ። ደጀኔ ጥላሁን የሁል ጊዜም የማንረሳው ድምጽ። በጣም ብዙ መጽሐፍቶች ሲተረኩ እንግዲህ እሱ ብቻ ሳይሆን ይህንን ኢንትሮ ራሱ የምንረሳው አይደለም። በ90ዎቹ ለኛ በጣም ብዙ ነገር ማለት ነው። ሴንስ እንደምታደርጉት ተስፋ አድርጋለሁ። ደጀኔ ጥላሁን በወቅቱ በነበሩት ጉዳዮች ላይ አንድ የሰጠውን ኢንተርቪው እንድታዩ ልጋብዛችሁ። አድማጭ ግን የሚያገኝ በመጽሐፍት ዓለም ላይ ፕሮግራም ነው እና መጽሐፍት ዓለም ፕሮግራም ለረጅም ጊዜ ያዘጋጃለኝ። ማዘጋጀት ብቻ ሳይሆን ተርኬያለሁኝ። የተለያዩ መጽሐፍቶች ተርኬያለሁ። የቴሌቪዥን ጋዜጠኞች በመልክም በድምጽም ነው የሚያውቋቸው። እኔ ግን በጣም ረጅም ጊዜ ነው የሰራሁት። ብዙ ሰው በመልክ አያገኝም። አንዳንዱ አጭር ያደርገኛል፣ አጭር ጠቆር ያለ፣ አንዳንዱ መላጣ። በጣም ይገርማል። የተለያየ በጣም ቀጭን፣ ጢማም። ብዙዎች ግን በጋራ የሚያስማማው ግን ረጅም ወፍራም መሆኔን እንደገመቱት ያገኙ ብዙዎች ናቸው። ግን እንዳውም ልክ ያሰብነውን አንተና ያገኘነው የሚሉኝ ብዙዎች አሉ። ያ አንዳንድ የሚሉት ነው እንጂ አብዛኛው ይሄን ነው የሚሉኝ። ይህ የኢትዮጵያ ሬዲዮ ነው ብለህ ነው የምትጀምረውና ትልቅ ነገር ነው። እኔ የተወለድኩት አዲስ አበባ ነው። እንግዲህ እንደ ማንኛውም ኢትዮጵያዊ ነው ያደግኩት። ቄስ ትምህርት ቤት ተምሬ ከዛም አንደኛ ደረጃ እንደዛ የተባለ ብዙም የተለየ ወጣ ያለ ነገር የለውም። የአብዛኛው ኢትዮጵያውያን ልጆች በሚያድጉበት መስፈርት አይነት ነገር ነው ያደግኩት። እንደ ደህና የሚባል ተማሪ ነበርኩኝ በአንደኛም ደረጃም በሁለተኛም ደረጃም። ከዛም ዩኒቨርሲቲ ገብቼ በ1975 ነው የተመረኩት። እንግዲህ 76 ነው ስራ የጀመርኩት። በ75 በቋንቋ ነበር የተመረኩት። ልክ እንደተመረኩ ወደ ኢትዮጵያ ሬዲዮ ገባሁ። ፕሮግራም ልክ የጀመርኩት በመዝናኛ ፕሮግራም ነው። የኪነ ጥበባት ምሽት የሚል ፕሮግራም ነው። በዛ ፕሮግራም ውስጥ ለመጀመሪያ ጊዜ ተሳተፍኩ። ያው ቀደም ሲል አንዳንድ ትምህርቶች ይሰጠዋል ስለ ጋዜጠኝነት አይደለም የተማርኩትና በዛ መሰረት ከዛ ጀመረና ሌሎች በሁለተኛ ደረጃ ነው እንግዲህ ከመጽሐፍት ዓለም የሚለው ፕሮግራም ያዝኩኝ። ከዛ እንደዚህ ገና ደግሞ ወደ እሑድ ጠዋት በዚህ ደረጃ ነው። ኪነ ጥበባት ምሽት ብዙ የተለያዩ ፕሮግራሞች ሰርቻለሁ። በጣም ደስ ይላል። እንግዲህ ደጀኔ ጥላሁንን በልጅነታችሁ ከመጽሐፍት ዓለም በሚለው ፕሮግራም የማታውቁት ሰዎች ትኖራላችሁ ብዬ አላስብም። እንግዲህ ከ90ዎቹ ትዝታዎች ውስጥ ለኛ አንደኛው ይህ ነው ማለት ነው። ለምሽታው ስንት ጋሸት ስንት ሸት ስንት ልሸታው ነው አንዳንድ ብር ትንሽ አለ ለኔ የሚሆን ሰዓት አለ። እስቲ ምን ያጥብኝ ደስ ይላል። ይሄው ስንት ነው? አንድ ብር ነው የሚሸጠው። በጣም ነው የሚያምረው። ግን እስቲ ስንት ነው የምከፍለው ለዚህ ሰዓት? አንድ ብር ብቻ
አንዱ 1 ብር ነው። ገራሚ ሰዓት ነው። እሺ 2 ከሸጥክልኝስ? 2 ብር 2 ብር ነው። ወገን መልሳለኝ እኮ ዘርዝርና መልስ ስጠኝ። ምን አለ ሰጠው ብትሄዳው ስንት ነው መልሲ? 1 ሰዓት ስለወሰድኩኝ 1 ሰዓት ስለወሰድኩኝ ነው 4 ብር ነው መልሲ። እሺ አንድ ሲጨምርልኝ 1 ሰዓት አቤት 1 ሰዓት ሰርልኝ እዚህ ላይ እሺ። ልጅነት ደስ ይላል። በልጅነታችሁ ምን ሸጣችሁ ታውቃላችሁ? ስንት ሰዓት ነው የሸጥክልኝ ማለት ነው? 2 ብር ማለት ነው። እሺ ስንት ብር ነው የምሰጥከው? 1 ብር። ስንት ብር አለክ? 2። ስንት ሰዓት ሽጠክ ነው? 2 ሰዓት። በቃ ይቅናክ። እሺ ይቅናክ። እሺ በጣም የሚገርማችሁ ነው። በልጅነታችሁ ምን ሰርታችሁ ምን ሸጣችኋል? በልጅነታችሁ ምን ሰርታችሁ ተጫውታችኋል? በልጅነታችሁ ዛሬ ላይ የጠቀማችሁ የልጅነት ጊዜ ስራችሁ ምንድነው? አንዳንዱ ሽጉጥ ሰርቷል፣ አንዳንዱ ፎቶ ሰርቷል። ካሜራ ያልተሰራ ነገር የለም በልጅነታችን። በልጅነታችሁ የሰራችሁት ነገር ትልቅ ሆናችሁ በኋላ ትክክለኛ የሥራ መስካችሁ የሆነ ሰዎች ኮሜንት አድርጉልኝ። በጣም ደስ ይላል። እንግዲህ የ90ዎቹ ትዝታዎቻችን የዛሬዎቹ ይህንን ይመስሉ ነበር። ውድ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ ተመልሼ እመጣለሁ። ነገር ግን ከዛ በፊት ቪዲዮውን እስከዚህ ሰዓት ድረስ ከተመለከታችሁ ላይክ ላለማድረግ ምንም አይነት ምክንያት የላችሁ። እጅግ በጣም ከልብ ያመሰግናለሁ ስለምትሰጡኝ ገንቢ አስተያየት። አሁንም ሐሳባችሁን በነጻነትና በጨዋነት በሐሳብ መስጫ ሳጥን ውስጥ አስቀምጡልኝ። በሌላ ቪዲዮ እመለሳለሁ። ቸር ይግጠመን።